በቃ ይሄ ያያህ ያለው እነዚህ ሰዎች የሚገረፉ ሰዎች ዚና የሰሩ ናቸው በሻሪዓው አላህ የደነገገው 100 እንዲገረፉ ነው ለምን አኺራ ይዘው ተሄዳሉ ይሄንን ወንጀላቸውን ብለው ሴቷንም ወንዱንም ይገርፋሉ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሆነ ቪዲዮ ነው እንግዲህ ዚና ሲሰሩ ወይም ዝሙት ሲሰሩ ተይዘው እንግዲህ በአደባባይ ተገርፈዋሉ የትነማ እንዴት የሚለው እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም ይሁኑ ሌሎችም ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ በቀጥታ ወደ ቪዲዮ በጣም ከምቀኛ በላይ መፈራት ያለበት አይነናስ ነው ምቀኝነት ማለት ወተመን ይዘዋል አንተ ያለህን ነገር ለኔ ምን ነው ለኔ ያርጎት በሆነ ማለት ነው ዞር እንዲል ከኔ ጸጋው እንነሳመኛት اول من حسن الله اول من عصي الله به الله ለመጀመሪያ የተወነጀለበት ምቀኝነት ነው አድባዲማ ኢብሊስ ተመቀኘ የሰው ኒዕማ መመኘት ነው ሲህር የሚሰራው በሶስተኛ አካል ነው አንተ ወደ ላዘንዲ ወደ ጠንቋይ ዘንዲ ዲህ ደጋሚዎች ጋር ጠንቋይ ደግሞ ወደ ጂኖች ወደ ሰይጣኖች ተጠግቶ ወይንም መጽሐፍ ገልጦ ወይንም ተስቢህ ነገር ኮከብ ቆጥሮ ደምሮና ቀንሶ ቀባጥሮ ጽፎ አጫጭሶ አርዶ የጂን ተባባሪ በዛ የሚፈጠር ነገር ነው ሲህር ማለት ነው በሂደት የሚደርስ ችግር ነው የሶስተኛ ወገን ሴራ ነው ያይንና ሱሳ የቡዳ ሐሳብ የቡዳ ግን ተቅቱሉ الرجل تدخل الرجل القبر አሉ ነብያችን ወሱንም ሆነ እሷንም ለቀብር ያደርሳል ብለዋል ወዳው አሁን ታይቶ ለአሱር ቀብር ማለት ነው ለመግሪብ አይታው ለኢሻ ታይቶ ለሱቢ ዙሁር ታይቶ ለአሱር والرجل القدر አሉ والجمل القدر والرجل القبر ሰውየውን ለቀብር ያደርሰዋል ግመሉን ለጥብስ ያደርሳል ቶሎ ያ ቡዳ ሰው ካየው እሱም ነው ሲሃሙ መስሙም ካይን የሚወረወር ቀስት ነው ጨረር ነው ቫይረስ ነው ወደ የሚገል ነው እና በርግጥ አንዳንዱ ደካማ ከሆነ አብሮ የሚኖር የሚመጣ የሚሄድ ሊሆን ይችላል ግን ቶሎ የሚገድላል አክሰሩ መየሙቱ من امتي ብለዋል ነብያችን بالعين አክሰሩ አብዛኛዎቹ ኡመቶች የሚሞቱት በዚህ ነገር ነው ጥንቃቄ ባለማድረጋቸው ባለማጠበቃቸው የማታ አስካር የለ ምን የለ ስለዚህ በራሳቸው ጥልቅ ጉለት ሼክ ምናልባት ይቅርታ ያነሳን ያለ ነው ሶስተኛውን የማይነገር ስንል ለአመተ الناس ነው የማይዘራ ማለት ነው የማይዘራ ለሁሉም የማይነገር ሶስተኛው ፖይንታችን ምንድነው ሀብትና ንብረትህን እንደዚህም ደግሞ እቅድህን ይያልን ነው እዚህ ውስጥ ነው አይንናስን ሒስድንና ሲህርን ያነሳው መፍራት ነው ያለብን አይንናስን አሁን ብዙ ሰው የሚሞተው በአይን ነው የተባለ ጨረሩ ከባድ ነው አደገኛ ቫይረስ ነው ይያልን ነው የመጠንቀቅ በሮች አሉ እንመጣበታለን فكل عين حاسد وليس كل حاسد عين ምቀኛ ሁሉ ቡዳ አይደለም ቡዳ ሁሉ ግን ምቀኛ ነው አደገኛ ምቀኛ ነው ومما يدل እንግዲህ فاذا استعاذ المسلم من شر الحاسد የጧትና የማታ ዝካር አለ ሙዓወዝ ይላል የመጨረሻ ዱዓ ካረገና ከተጠበቀ دخل في العين وهذا من شمول القرآن የመጨረሻው ቁርአን መደም እንደሚያው ይሄ መሆኑ በራሱ በቂ ነው አጃኢብ በጣም ከባድ ነው የሆነ አይንናስ ብዙ ሰው በአይንናስ ያጣን እንገኛለን እንዲሁም ደግሞ ጤናቸው ሲቃወስ ምናምን እንመለከታለን በጣም ያምሩ የነበሩ ሰዎች ተከለቁመናቸው እጅግ በጣም ያምር የነበረ ሰዎች በአንዴው በቃ እርግፍ ሲሉ ተመልክተናልና አላህ Subhanahu Wa Ta'ala በቅድሚያ ከአይንናስ ይጠብቀን ነገር ግን እኛም ደግሞ መጠንቀቅ አለብን የጧት የማታ አስካሮችን ማድረግ አለብንና እነዚህ አይነት ነገሮችን በማድረግ የጧት አስካር የማታ አስካር በማድረግ ራሳችን መጠበቅ አለብን በያስባለሁ እንዲሁም በአይንናስ እንዳንጠቃ ዱዓ ማድረግ አለብን በያስባለሁ አላህ ይጠብቀን ሰላም አለይኩም ወራህመቱላሂ ወበረካቱ አህለን ወሰህለን ምርጥ ያራዳ ልጆች ጁማ ቀን ማለት ነው ይሄ ቁጥባ ከተባለ በኋላ ኢቃም ሲባል ምናምን ወደ መስጊድ ራን ከሚሉት ነኝ ምናምን እና ሰዓት ተብሎኝ የሆነ ቀን ምናምን ሞስክ ገባው ማለት ነው በጊዜ ከዛ
ገባውና ምናምን በጊዜ ገብቼ አወለ ሰፍ ምናምን ወላ ጀለቤን ጭሼ ምናምን የገባሁት እና ያራዳለች ምን አይነት ቫይብ ነው ያለው ለኢላህ ኢላላህ የሆነ በሼቦች የተከበበ ነው ስፓቱ ያወለ ሰፍ የሚባለው የሀገር ሼባ ነው ያለው ሐምራዊ ጺም ነጭ ጺም ጥቁር በነጭ ገብስማ ጺም ምናምን የሆነ የለም በቃ እንዴት ነው ማስረዳችሁ ሰሃባ ያው ገቢናውን አልሹፍንማ ሰሃባ ገቢና ቢኖረው ምን አይነት ገቢና እንዳለ ደስ የሚሉ ሰዎች ምናምን የሆነ ምን አይነት ሰዎች ሬንጃ እንደዚህ ማለት ላይ ፈቀድ ይችላል ምናምን ሰሃባን አላየንም እኛ ምናምን ሬንጃ እስኪ ይሄን ነገር መታርሙኝ ይኮን አርሙኝ ምናምን ግን ወሰዎቹ እንዴት ነው ደስ የሚሉት ሼቦቹ የሆነ የተቀቡት ሽቶ ምናምን ወይኔ የት ነው ያለው ነው ያልኩት እንዴ ምን አይነት ቫይብ ነው ያለው የሆነ በቃ ሽቶ እዚህ ጋር ሽቶ ጺማቸው ምናምን ፈገግታ ሱብሃነከ ረቢ ወላሂ ጁማ ቀን አወለ ሰፉን በረካ አላህ ይስጣችሁ አወለ ሰፍ የምትገቡ ሰዎች አላህ ያርጋችሁ በቃ ይሄን ቫይብ ለመታደም ማለት ነው ወላሂ ይመች ያራዳ ልጅ አገላለጹ ትንሽ ያስቃል አንዳንዱማ እንደውም ሰብታይተል ምናምን ነገር ሳያስፈልገው አይቀርምና ትክክል ነው ወንድሜ ያለው አወል ሰልፍ ላይ ምናምን ነገር ጁማ ብቻ ሳይሆን በማንኛውም ያው የጁማው ስለሚለይ ነው አወል ሰልፍ ላይ የሚቀመጡ ትላልቅ ሰዎች ጺማቸው ግርማ ሞገሳቸው ኑራቸው የሚቀቡት ሽቶ ተደማምሮ የሆነ በቃ እንጃ ገና ስትመለከቷቸው በጣም ነው በቃ አትራክት የሚያደርጉት የሚስቡትና እዛ ከነሱ ጋር መቀማመጥ በራሱ የሚሰጠው የሆነ ደስ የሚል ስሜት አለና ጁማአን አወል ሰልፍ የሚሰግዱ ሰዎች ያድርገን ያው ጁማ አወል ሰልፍ የሰገደ ሰው ያው ግመል ሰደቃ እንዳደረገ አይደለም የሚቆጠረው ስለዚህ የጁማ አወል ሰልፍ ሊያመልጠን አይገባም አላህ ይወፍቀን Hi guys, there is something የሆነ ነገር በሀበሻ ሙስሊም ኮሚኒቲ ላይ በጣም እየጨነቀኝ ያለ ነገር ማለት ነው እውነቱን ለመናገር to be honest ሁሌ ይጨንቀኛል ይሄ ነገር ግን አሁን በዚህ ሰሞን ማለት ነው ልንገራችሁ በዚህ ሰሞን መንዙማ እየሰማሁኝ ኢላሂ ረሱል ሰለላሁ ዐለይሂ ወሰለም የሚያሞጋግሱባቸው መንገዶች እነዚህ ነሽዶች በጣም ይጨንቃል እኔ ብቻ ነኝ እንደሚሰማኝ ወይስ like other peopleም እንደዚህ ይሰማቸዋል አላሁ አለም ግን እኔ me personally ከመጠን በላይ ነው የሚጨንቀኝ ከመጠን በላይ አቃለው like እንወዳቸዋለን እናከብራቸዋለን ከራሳችን በላይ ነው ምንወዳቸው እንከተላቸዋለን ግን ሐቂቃ እውነቱን like let's talk about it ከተባለ somebody has to say it በጣም አብዝተውታል like ከአንድም ሁለት ሰው ጠይቀውኛል like ረሱል ሰለላሁ ዐለይሂ ወሰለም ምናመልካቸው like ጌታችን የመሰላቸው ሰዎች እንዲህን ያክል ደረጃ ደግሞ መድረስ አለበት ብዬ አላስብም በጣም አሮ ነው ብቻ እኔ ትክክለኛ ሐሳብ ነው እታችን ያነሳቸው አንዳንድ መንዙሞች አንዳንድ ነሽዶች እንደውም ነሽዶች ላይ ብዙም የለም በተለይ መንዙሞች ላይ ነብያችን ሰለላሁ ዐለይሂ ወሰለም ለማላቅ ብለው የሚገጥሟቸው ግጥሞች አንደኛ እሳቸውን አይመጥንም ሁለተኛ እጅግ በጣም ያለፈ ይሆናል እህታችን እንደገለጸችው አንዳንድ ነን ሙስሊሞች ነብያችን ሰለላሁ ዐለይሂ ወሰለም የምናመልካቸው እስኪመስላቸው ድረስ ማለት ነው ይሄ ደግሞ ልክ አይደለም ነብያችን ሰለላሁ ዐለይሂ ወሰለም እንወዳቸዋለን ከነፍሳችን በላይ ከናት ከአባታችን በላይ እንወዳቸዋለን ነገር ግን የአላህን ቦታ ለሳቸው መስጠት አለብን ማለት አይደለም የአላህ ቦታ አለ የነብያችን ሰለላሁ ዐለይሂ ወሰለም ቦታ አለ የመላእክታ ቦታ አለ የሰው ቦታ አለ ለሁሉም በልክ ነው መሆን ያለበትና አንዳንዴ መንዙማ ላይ የሚጠቀሟቸው ግጥሞች ምናምን ነገር እጅግ በጣም ልክ ያልሆኑ ናቸው መልካም የሆኑ እንጉርጉሮች እንዳሉት ሁሉ እንደዚሁም ደግሞ ጥሩ ያልሆኑ መንዙማ ላይ የሚገጠሙ ግጥሞች ከልክ ከመጠን በላይ ያለፉ የነብዩ ሰለላሁ ዐለይሂ ወሰለም ክብር የማይመጥኑ ግጥሞች አሉና እንግዲህ ምናልባት መንዙማ የምታደርጉ ሰዎች ይሄንን ቪዲዮ የምትከታተሉ ከሆነ እንድታስተካክሉ ነው አሁንም ወስዳችሁ ቪዲዮ እንግዲህ እጅግ በጣም ዓለምን እያነጋገረ ያለ ቪዲዮ ነው ዝሙት ሲሰሩ እንግዲህ ተይዘው ወይንም ተገኝተው በአደባባይ ላይ እየተቀጡ ነበርና እስቲ ቪዲዮ እንመልከትና ከዛ የራሳችን ሐሳብ አስተያየት እንሰጥበታለን አላሁ አክበር ኢንዶኔዥያ ዓለምን ማስደመሟን ቀጥላለች የምትመለከቱት ቪዲዮ ወንድሜ እንዲህ የአንድ ፊልም ሲን ወይም ደግሞ የአንድ ፊልም እንትን ፓርት አይደለም በቃ ይሄ ያያህ ያለው እነዚህ ሰዎች የሚገረፉ ሰዎች ዚና የሰሩ ናቸው በሸሪዓው አላህ የደነገገው 100 እንዲገረፉ ነው ለምን አኺራ ይዘው ይሄዳሉ ይሄንን ወንጀላቸውን ብለው ኢንዶኔዥያዎች በሸሪዓ እየተዳደሩ ይገኛሉ ይሄው እንደምታዩት ሴቷንም
ወንዱንም ይገርፋሉ። ይሄ ዓለምን እያነጋገረና ለብዙ ሀገራት ምሳሌ እንዲሆን አድርገው ነው ይሄንን ቪዲዮ ነው አሳያችኋለሁ እዚህ ጋር መጨረሻ ላይ። ይሄን ቪዲዮ እንግዲህ ተከታተሉት። በጣም ለዓለም መነጋገሪያና ምሳሌ እየሆነች ትገኛለች ኢንዶኔዥያ። እንግዲህ እንደተመለከታችሁት ነው ኢንዶኔዥያ ላይ ዝሙት ወይንም ዚና ሲሰሩ ተይዘው በሸሪያ በሚፈቅደው መልኩ እንግዲህ እየተቀጡ ነበርና አሄራ ላይ ከሚቀጡበት እዚህ ዱንያ ላይ ተቀጥተው እንዲሄዱ ማለት ነው። እና ይሄ በጣም ደስ የሚል ነገር ነው። በመላው ዓለም ቢለመድ ብዬ አስባለሁ። እዚህ ሀገራችንም ላይ ተግባራዊ ቢሆን በጣም ሰላማዊ ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ ትዳር እየተናጋ ያለው ኢቨን አስቡት፣ ባለ ትዳር ሆኖ ራሱ ዝሙትም ይሰራል ባለቤቱ ላይ የሚማግጥ ማለት ነው። እና እንደዚህ አይነት ነገሮች እንዲቀንሱ ትዳር እንዳይናጋ እንዲሁም ደግሞ ወጣቱ በዝሙት እንዳይጨማለቅ ከዝሙት ይልቅ ትዳርን እንዲመርጥ ያደርጋልና በጣም ትልቅ ተጽዕኖ መፍጠር የሚችል ህግ ነውና ይህንን ህግ እንደ ዓለም ብንተዳደርበት ኑሮ ምን ያህል ተጽዕኖ መፍጠር እንደሚችል እንመለከት ነበረ። ቪዲዮ ስለተመቸኝ ነው ወደ እናንተ ያጋራሁት። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁት እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።